ዋጋ ከፍለህልኝ በመስቀል ሞቴን ሞተህልኝ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ ስለኔ ዋጋ ከፍለህልኝ በመስቀል ሞቴን ሞተህልኝ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ። እንግዲህ ቅድም ወንድሜ አንተነህ የመስቀል ላይ ጌታ ኢየሱስ ክርስቶስ የተናገራቸውን የተወሰኑትን አንስቷቸዋል። ቀሪዎቹን ደግሞ ከወንድሜ ያሰግድ ጋር እናያቸዋለን። የተወደደ ጊዜ ጠቅለል ባለ ሁኔታ ያው ጌታ ኢየሱስ በመስቀል ላይ ሆኖ የተናገራቸውን ቃላት በተመለከተ አንድ 7 ነገሮችን እንደተናገረ ተመዝግቧል። እሱን እናየዋለን። ጠቅለል ባለ ሁኔታ ግን ያው ወደ ውይይታችን መደምደሚያ ያው እየሄድን ስለሆነ እንግዲህ ተጋባዥ እንግዶቹ ከሚያነሷቸው ነጥቦች ውጪ ጠቅለል ባለ ሁኔታ ያው ከክርስቶስ መስቀል ጋር ተያይዞ እነዚህን ነገሮች በማንሳት አሁን ወዳልሽው ነገር በመጣ መልካም ነው። እንደሚታወቀው ጌታ ኢየሱስ ክርስቶስ ያው በእንጨት የሚሰቀል የተረገመ ነው ተብሎ እንደተጻፈ ይሄንን እርግማን የሆነ የመስቀል ላይ ሞት ተቀብሏል እና መሞት ብቻም ሳይሆን እንደውም ጳውሎስ ለሞት ይልና ያውም ለመስቀል ሞት የታዘዘ ሆነ ይላል። የመስቀል ሞት ከሌላው ሞት ስለሚለይ ነው። ልዩ የሚያደርገው የተረገመ ሰው የሚቀበለው ሞት መሆኑ ነው። የተረገመ ሰው የሚቀበለው ሞት እጅግ ንጹህ የሆነው መቀበሉ በጳውሎስ ቋንቋ ለሞት ካለ በኋላ ያውም ለመስቀል ሞት ጌታ ኢየሱስ እርግማናችንን እንደተሸከመ የማይገባውን ኃጢአተኛ፣ ግፈኛ፣ የተጠላ የሚቀበለውን እንደተቀበለ እግዚአብሔር ቃል ይነግረናል እና እዛ እስኪደርስ ደግሞ የሆነውን ማስታወስ መልካም ነው። ቅድም እንዳነሳ ነው ጌታ ኢየሱስ በስጋ ከመገለጡ ጀምሮ ማለት ራሱን በማዋረድ ስለሆነ የተገለጠው የሰው ልጅ የሆነበት ራሱን ዝቅ ያደረገበት ነገር ራሱ ውርደት ስለሆነ መከራ ስለሆነ ከዚህ ጀምሮ በሰው ልጆች መካከል ያደረገው ምልልስ ቀጣይ ሆኖ እንደ ማንኛውም ተራ ሰው በእግሮቹ እየኳተነ ሰው ቤት አንኳኩቶ እየገባ ውሃም እየለመነ ያቀረቡለትንም እየተካፈለ ከኃጢአተኞች ጋር የተቆጠረበት ወደ ዘኬዎስ ቤት የገባበት የራሱን ዝቅ አድርጎ ከአመፀኞች ጋር ተካክሎ የኖረበት ህይወት ከሱ ማንነት አኳያ ውርደት ነው። ንጹሑ በብዙ ልክ ያልሆኑ ሰዎች መካከል የተገለጠበት ማለት ነው። እነ ይሁዳ ባልንጀሮቹ ሆነው እነ ጴጥሮስ ባልንጀሮቹ ሆነው ብዙዎች እየተጋፉት እንደ ማንኛውም ይሄ ብዙ ሰው በግርግር ባለበት ብዙ ሰው በሚሄድበት ቦታ ትከሻ ለትከሻ እየተነካካ እንደሚያልፍ ሰው በዛ ሁኔታ መኖሩ ሳይሰቀል እሱ ራሱ የሚገርም ነው። ማለት ዝቅ ማለት ምን ያህል ከባድ እንደሆነ እናውቀዋለን በእኛም ህይወት እና ጌታ በጣም ራሱን ዝቅ አድርጓል እና ይሄ እንዳለ ሆኖ ጌታ ኢየሱስ ክርስቶስ ከመሰቀሉ በፊት ጲላጦስ እንዲገረፍ አዟል።
ገርፎ ሊያተርፈው ነው። አንዳንዶች ከተገረፉ አይሰቀሉም፣ የሚሰቀል ከሆነ ደግሞ አይገረፍም። ለዛ ነበር ያንን ያደረገው ይላሉ። ያው ጲላጦስ በተወሰነ መልኩ የጌታን ንጹህነት ተረድቷል። ባለቤቱም ያው እኔ ስለሱ ስሰቃይ አድሬያለሁ፣ በዚህ ንጹህ ሰው ላይ ምንም ነገር እንዳታደርግ ተጠንቀቅ ብለው ነበር። እንደ ጽድቁ እውነት እንደመሆኑ እንደ ማንነቱ አይረዳው እንጂ አንድ በቃ ምንም ያን ያህል ለሞት የሚያበቃ ጥፋት የሌለበት ሰው ላይ እየተደረገ ያለ ግፍ እንደሆነ ገብቶታል። የሆነ ሆኖ ግን አሳልፎ ሰጥቷቸው ገርፈውታል እና የመጽሐፍ ቅዱስ መዝገበ ቃላት ማየት እንችላለን። የተገረፈበትን ጅራፍ 7 ጣት ያለው ይሄኛ ጉማሬ የምንለው የበግ አለንጋ የምንለው ከቆዳና ከዛ ጋር ተያይዞ የሚሰራ አለንጋ አለ እና መዝገበ ቃላቱ ላይ 7 ጣት ያለውን መግረፊያ በስዕል እናየዋለን እና የቀንድና የብረት ቁርጥራጭ የተቋጠረበት ወይም አብሮ የተሰራ የተገመደበት ነው። ያ ዳዊት አጥንቶቼ የተቆጠሩ እንዳለ አጥንቱ ድረስ ዘልቆ እንዲገባ ስጋው እንዲቦጨቅ የሚያደርግ ከባድ ስቃይ የሚያደርስ ግርፋት እንደሆነ ዝም ብሎ የምናውቀው አይነት ግርፋት እንዳልሆነ ይነግረናል እና ገርፈውታል። ያው በደም እስኪጥለቀለቅ ድረስ ስጋው ተበጣጥቆ እስኪወድቅ ድረስ ዳዊትም እንዳለው በትንቢት መጽሐፍ እንደተነገረው አጥንቶቹ እስኪቆጠሩ ድረስ ከባድ ስቃይ ደርሶበታል። እንደገና ከዚህ ሁሉ ግርፋት በኋላ ደግሞ ግንድ ተሸክሞ እንዲሄድ መደረጉ በዛ የተጎዳ አካል ላይ ይሄኛ ጌጥ እንዳደረግነው አይነት መስቀል የተላገ ጣውላ አይደለም። እርጥብ ግንድ ወይም በጣም ትልቅ ግንድ ነው እንዲሸከም የተደረገው እና ያ ትከሻው ላይ ተጭኖ ያንን እየወደቀ እየተነሳ በዛ አይነት ሁኔታ እንግዲህ አዳሩ ምን እንደሚመስል አልተመዘገበም። እስራኤል በተደጋጋሚ የመሄድ እድሉ ነበረኝ። ታስሮ ያደረበትን ጉድጓድ አሳይተውናል። የወቅቱ ሊቀ ካህናት የነበረው ቀያፋ ሳሎን ስር እንደዚህ በአራት ማዕዘን የተቆፈረ ጉድጓድ አለ። ወደታች ገመድ ተዘርግቶ ሞት የተፈረደበት ሰው እንዳያመልጥ የተሰጋ ሰው በገመድ ወደታች ወርዶ ከላይ ፍርግርግ ብረት ተገጥሞበት ነው የሚያድረው እና እዛ ውስጥ ነው ያደረው። መግቢያ አለው በኋላ በኩል ከወለሉ በታች እዛ ገብተን አይተናል። ከላይ ከቀያፋ በረንዳ ጀምሮ ሐውልቶች አሉ እርቃኑን ሲገረፍ የሚያሳይ እና በዛ ሁኔታ እስከ ጉድጓዱ ታች እንደውም በዘመኔና በሕይወቴ የማረሳው ያንን ጉድጓድ ያየሁበትን ቀን ነው። እኔ ብቻ ሳልሆን አብረውኝ የሄዱ ሰዎች የተወሰኑ ቀናት በቃ ሌላ ነገር መናገር እስከማንችል ድረስ ዝም ብለን ነበር። የነበረው ድባብ እዛ ውስጥ ገብቶ ሳያለቅስ የሚወጣ ሰው የለም። ሁሉም በእንባ በለቅሶ ነው ያንን ጉድጓድ የሚያየው። ማንም አቅም የለውም። እንደውም ብዙ ቦታ ፎቶ እንነሳለን። ያው ከጌታ አገልግሎት ጋር የተያያዙ ቦታዎችን ቅድም ወንድሜ እንዳነሳው ጌታ የወደቀባቸው ቬሮኒካ መታ ጨርቅ ወይም የሆነ ነገር ፊቱን መጥረጊያ ሰጠችበት የሚባለውን ቦታ በተወሰነ እርከን ሐውልት ጭምር ሰርተው
ያው እንደ እምነትም ሳይሆን ያው ታሪክ ለማቆየት ከዛ ባሻገር ደግሞ ያው ቦታው ስለሚጎበኝ ለነሱ ገንዘብ ነው፣ ትርፍ አለው ከገንዘብ ጋር የተያያዘ ለዛ ዓላማም ቢሆን ያው ታሪኩ እንዳይጠፋ ሆኖ በምድሪቱ ታትሟል። እና ብዙ ቦታ ፎቶ እንነሳለን፣ አንዳንድ ነገሮችን ለማስቀረት ሞክረናል። ግን እዛ ጉድጓድ ውስጥ ፎቶ መነሳት፣ እዛ ቦታ ላይ ቆሞ ሌላ ነገር ማድረግ አይቻልም። የነበረው ድባብ በቃላት አልገልጠውም። የሆነ ሆኖ ከዚህ ሁሉ ግርፋት በኋላ ትከሻው ላይ እንደዛ በጅራፍ በተገሸላለጠ ማንነቱ ላይ ግንድ አሸክመው እየወደቀ እየተነሳ ያንን የስቃይ ጉዞ እንዲያደርግ መገደዱ አንድ አቅመ ቢስ ቢሆን ብዙ አይገርምም። ያው አቅም ከሌለው ሰው ምንም ሊሆን ስለሚችል፣ ግን ሁሉን የሚችል አምላክ ቅዱስ የሆነ ጌታ ደግሞም እንዲህ ሊያስጠላ የሚችል ምንም አይነት ጥፋት ያላጠፋ ከመፈወስ፣ ከመመገብ፣ ከመሸከም፣ ከመርዳት ብዙዎች ጓዳ ገብቶ የብዙዎችን እንቆቅልሽ ከመፍታት ያለፈ የተለየ ነገር ላላደረገ እንደው መለኮታዊነቱን የእግዚአብሔር ልጅነቱን እንኳ ማመን ባይቻል እንደው እንደ ጥሩ ሰው እንደ መልካም ሰው መልካም ለሆነ ጌታ እንዲህ አይነት መራር ምላሽ በቃል ወይም በፊደል የሚገለጥ አይደለም። ይሄ ሌላኛው። ከዛ ባሻገር ቅድም ወንድሜም ጠቆም አድርጎታል። በኢየሩሳሌም የሚኖሩ የሴቶች ማህበር አባላት በእንዲህ አይነት ሁኔታ በስቅላት ለሚቀጡ ሰዎች መከራውን ደንዘዝ ብለው እንዲያልፉ እንደ ማደንዘዣ እና መከራውን ያው ሳይሰቀቁ ሟቾች እንዲቀበሉ ማደንዘዣ በጊዜው ያው ከከርቤና ከሆምጣጣ ነገር የሚዘጋጅ ነገር ያቀርባሉ። በመሰረቱ ያው በሰፍነግ አድርገው ወንዶቹ ተጠማሁ እያለ ሲጮህ እያላገጡ እስኪ ኤልያስ መጥቶ ያድነው እንደሆነ እናያለን እያሉ እያሾፉ ያው ሊግቱት ሞክረዋል። ያው ወንጌላቱ እንደሚነግሩን ጌታ ያንን አልተጎነጨም፣ አልጠጣም፣ ተቀብሎ እንደተፋው እናያለን። ያ ማለት ሙሉውን መከራ ለመቀበል ጌታ ራሱን እንደሰጠ እና ደንዝዞ ስቃዩ እንዳይሰማው ሆኖ ሳይሆን ስቃዩን ለመቀበል የአባቱን ፈቃድ ለመፈጸም እኛን ለማዳን ስለሆነ በዚህ መንገድ እያለፈ ያለው ሙሉውን ሳይሰቀቅ ያንኑ መከራ እንደተቀበለ እናውቃለን። ከዛ ባሻገር በዚህ አይነት ሁኔታ የሚቀጡ ሰዎች ያው እጆቻቸው በሚስማር ወይም በችንካር ከግንዱ ጋር እንዲጣበቅ ይደረጋል። እንግዲህ ለማሰብ ይከብዳል። እግሮቹን ደራርበው ወይም ደግሞ እግሮቹን ከሚቆምበት ግንድ ጋር መተው እጆቹንም ግራና ቀኝ ቸንክረው እንደ ሰቀሉት የእሾህ አክሊል ወይም የተጎነጎነ እሾህ ደግሞ ራሱ ላይ እንዳደረጉ ይታያል። ከዛ ባሻገር በእንዲህ አይነት ሁኔታ የሚሞት ሰው ለምን እንደተገደለ እንዲህ አይነት እርምጃ እንደተወሰደበት እንዲታወቅ ከመስቀሉ ራስጌ ላይ ጽሑፍ ይደረጋል እና አላፊ አግዳሚ ያው ለምን ያ ቅጣት እንደደረሰበት እንዲያውቅና ከዛ እንዲማር እንዲደነግጥ ነው ያ የሚደረገው። እና ጲላጦስ ከራስጌው ላይ ጽሑፍ አስቀምጧል በግሪክ፣ በላቲን ቋንቋ እና በአራማይክ፣ በዕብራይስጥ እና ያንን ጽሑፍ ኢየሱስ ናዝራዊ ንጉሠ አይሁድ የሚል ነው። አዩ በጣም ይገርመኛል። ይሄ ታሪክ ሳነበው ሁል ጊዜ በጣም ይገርመኛል። እና ያንን ያህል ጥፋት አጥፍተው እንደዛ ባለ ጭካኔ ሰቅለው ፊደል ለማረም ማለት እሱ የኛ ንጉሥ አይደለም ለማለት ጲላጦስ ድረስ መጥተው
እሱ ንጉስ ነኝ እንዳለ ብለህ አርመው፣ ራሱን ንጉስ እንዳደረገ ብለህ አርመው እንጂ ይሄ ልክ አይደለም ብለው ከገደሉም በኋላ እዛ ለተለጠፈው ታፔላ ኢየሱስ ናዝራዊ ንጉሥ አይሁድ ለሚለው እርማት መምጣታቸው ምን ያህል ውስጣቸው እንደተጸየፈው ገለውትም ጭምር በአይሁዳዊነቱ በመሲህነቱ መጠራቱ እንደሚያናድዳቸው ማሳየታቸውን እናያለን። ከዛ ባሻገር ሌላው በጣም የሚገርመው ነገር ከሰቀሉ በኋላ እንደገና ልብሱን ዕጣ ተጣጣሉ እና ይሄ በጣም የሚደንቅ ታሪክ ነው። እግዚአብሔር ልጁን ሰጥቷል። በሰማይ በምድር መካከል አስደናቂ ነገር እየሆነ ነው። እግዚአብሔር የጸብን ግድግዳ በሞቱ እየሻረ ነው። በሕዝብና በአሕዛብ መካከል በእርሱና በሰው ልጆች መካከል ያለውን ይህ አስደናቂ ነገር እየሆነ እግዚአብሔር ለሚሰራው ስራ፣ ለተጻፈው ትንቢት፣ ለሚጠብቁት ተስፋ ህሊናቸው ተኝቷል እና ከመስቀሉ በታች በእጀ ጠባቡ ላይ ዕጣ ሲጣጣሉ እናያለን። በእርግጥ ያው አንዳንድ ታሪኮች እንደ ትንቢቱ መፈጸሙን እንድንረዳ እንዲህ ተብሎ እንደተጻፈ ነው እንደዚህ ሆነው የሚለውን አያይዞ መረዳት እንዲያስችል በቀሚሴ ላይ ዕጣ ተጣጣሉ የሚለው የዳዊት መዝሙር ከሆነው ነገር ጋር እንዲገናኝ ራሱ የእግዚአብሔር መንፈስ እንዳያያዘው እንረዳለን። ግን በጣም አስደናቂ ነው። መስቀል ላይ ህይወት እየተከፈለ ነው። ለህይወት ከመስቀሉ በታች ለጨርቅ የሚታገሉ ሰዎች አሉ እና ዕጣ ተጣጥለው ወደ ቤታቸው ለመውሰድ ከምንቀደው አንድ ሰው ይወሰደው ተባብለው እዛ ጋር ሲቀራመቱ የምናያቸው ሰዎች አሉና እነዚህ ሰዎች በክርስትናው ዙሪያ ክርስቶስ ለከፈለው ዋጋ ብዙ ትኩረት የማይሰጡ እና የማይረዱ ግን ከዛ ጋር ለተያያዙ እንደው ርዝራዥ ለሚመስሉ ነገሮች ትኩረት ያላቸው ተጓዳኙ ነገር ላይ የተጣበቁ ተጓዳኙን ነገር ዋና ያደረጉ ወይም ደግሞ ተጓዳኝ ማለት አይቻልም። ተጓዳኝ እኮ በመሰረቱ ከዛ ጋር የሚያያዝ ነገር ነው በቋንቋም ስናወራው እና እንግዲህ ጨርቁን ከህይወቱ ጋር እንዴት ነው የምናገናኘው? ልናገናኘው አንችልም። ግን እዛ ላይ ሲጣበቁ ነው ያለ። ዛሬም በዓለም ላይ በቃ መስቀሉን በተመለከተ ቁራጩ እዚህ ነው፣ ችንካሩ እዚህ ነው፣ ሰውኩ እዚህ ነው፣ ይሄ እዚህ ላይ የሚደረግ የሾህ ጉንጉኑ በቃ ቬሮኒካ ፊቱን የጠረገችበት ምስል ይሄ ነው፣ እውነተኛው ስዕል ይሄ ነው ማለት ይሄ መንፈሳዊው ነገር እግዚአብሔር በቃ የጠላትን ስራ ያፈረሰበት የማይታየው በእምነት የሚስተዋለው ከሰው ህይወት ጋራ ከዘላለም መዳን ጋራ የተያዘው ነገር በጣም ይገርማል። ማለት በብዙ ግን መንፈሳዊ በሚመስሉ ከመንፈሳዊው ነገር ጋራ ተያያዥነት ባላቸው ግን ከመዳን ጋራ ምንም ግንኙነት በሌላቸው ያንን ጨርቅ አጪ ሰው የዘላለም ህይወት አያገኙም። ቢልሱት ተጠቅለው ቢተኙበት ምንም ጨርቁ ጨርቅ ነው። ከጨርቁም ጋር ጉዳይ የለም በመሰረቱ። እነ ጴጥሮስ እና እነ ጳውሎስ ሲያገለግሉ የለበሱት ልብስ ተበጥሶ ይወሰድ ነበር ህመምተኛ ለመፈወስ። ጨርቁ ጨርቅ ስለሆነ ሳይሆን እግዚአብሔር በዚህ መንገድ ሰዎችን መርዳት ስለፈለገና ጨርቁ ሳይሆን ከነሱ ጋር ማን እንዳለ እንዲያውቁ ትኩረት መሳቢያን ያደረገው። አሁንም ቢሆን ቁሳቁሱ ላይ በቃ ከተሰቀለው ይልቅ የተሰቀለበትን በመስቀል ላይ ከፈሰሰው ደም ከተከፈለው ዋጋ ይልቅ ከዛ ጋር ተያይዞ በዙሪያው ያለውን ነገር እዛ ላይ ትኩረት ማድረግ ይሄ በየቤተ እምነቱ ዋናው ነገር ዋና ሳይሆን የቀረበት ነገር በጣም አሳዛኝ ነው። እኔ ይሄንን ነገር በተመለከተ ሁልጊዜ የሚገርመኝ ነገር አለ። እንደውም አንድ ጸሐፊ የመስቀሉ ስር ቁማርተኞች በሚል በዚህ ዙሪያ መጽሐፉን አስታውሳለሁ። ከመጽሐፉ በፊት ደግሞ አንድ ሰው ያስተማረውን ትምህርት አስታውሳለሁ እና ይሄ ከመስቀሉ ጋር ተያይዞ ይሄ ልብሱን ዕጣ የተጣጣሉበት መንገድ ትንቢቱ መፈጸሙን ከማሳየት አልፎ እነሱ የነበራቸው ልብ በጣም ይገርማል። እና ዛሬም በጣም ክርስትና ውስጥ ያለው ችግር ይሄ ነው። ዋናው ነገር አይደለም ያጣላን፣ መሰረታዊው ነገር አይደለም የትኩረታችን ማዕከል፣ ከህይወት ጋር የተያያዘው ነገር አይደለም የህይወት ዋጋ የሚያስከፍለን። ሰዎች በጣም ተራ ለሆነው ነገር ዋጋ ይከፍላሉ፣ ለዋናው ነገር ግን የረባ ትኩረት ያጣሉ። እና ይህ በጣም አደገኛ ነገር ነው። የሆነ ሆኖ በጌታችን በኢየሱስ ክርስቶስ መሰቀል ጊዜ
እግዚአብሔር የዘላለም ሐሳቡን ወደ ፍጻሜ አምጥቶ የእግዚአብሔር ልጅ በመስቀል ላይ ተሰቅሎ ፀሐይ ብርሃኗን ከልክላ ሙታን ከመቃብር እስኪወጡ ድረስ ምድር እንዲየተንቀጠቀጠች ከመቃብር ከመስቀል እስከወረደበት ጊዜ ድረስ ጨልሞ ያ ሁሉ ነገር በቃ የማይመለከታቸው ከመስቀል ስር ከጨርቁ ጋር ተያይዞ ዕጣ ሲጣጣሉ የምናያቸውን ምስኪኖች እናያለን። እና ይሄም በጣም አስተማሪ ነው። እያንዳንዳችን ትኩረታችን ምኑ ላይ ነው ያለው? ራሱ ከሰማይ የወረደው። ለዚህ ነው ቅድም ስንጀምረው በመስቀል ላይ የሆነው ነገር ከማሰብ የሚቀድመው ራሱን ማሰብ ነው፣ ማንነቱን ማየት ነው። ማንነቱን ካላየነው ድርጊቱም አይገባ ነው በመሰረቱ። እና ከድርጊቱም ጀርባ ርዝራዥ የሆነውን ነገር እንጂ የምንፈልገው ዋናውን እግዚአብሔር ልጁን የሰጠበትን ዋና ነገር አናየው። እና እኛን ለማዳን ነው ክርስቶስ የሞተው፣ ሌላ አይደለም። ምንም በዚህም ቋንቋ እንጥራው ማዳን ነው፣ ሰው በራሱ ስለማይድን። እና አንድ ሰው በመስቀሉ ስራ አምናለሁ እያለ ደህንነትን በተመለከተ አፉን ሞልቶ ክብሩ ይስፋ አምልጫለሁ፣ ሞቶልኛል፣ አልሞትም፣ ከሞት ወደ ሕይወት ተሻግሬያለሁ፣ ወደ ሞት አልመጣም፣ እግዚአብሔር አትርፎኛል፣ ተርፌያለሁ፣ አለኝ ሀገር፣ አለኝ አባት በሰማያት ከቅዱሳን ጋር ባለ ሀገር ነኝ ማለት ካልቻለ በየዓመቱ ጎንበስ ቀና ቢል እየቆጠረ ቢሰግድ 1000 ሰገድኩ 2000 ሰገድኩ ጎረምሳ እያለሁ ይሄን ያህል ሰግድ ነበር አሁን ይሄን ያለውም ሰግደው ብንል እቃቃ ብንጫወት እዚህ ጋር ካሉት ጨርቃ ጨርቅ ለመቀራመት ቀሚሱን ለመቀራመት ከሚታገሉ ሰዎች የተሻልን አይደለን። ስለዚህ መንፈሳዊውን እውነት አለማስተዋል ትልቅና አሳዛኝ ነገር ነው። እና በጣም ሌላው ከዚህ ከመስቀል ላይ ሞት ጋር ተያይዞ በጣም መስተዋል የሚገባው ነገር የመስቀል ላይ ሞት ቶሎ ህይወት የሚያልፍበት አይደለም። ሙሉ አካል መስቀል ላይ በምስማር ተቸንክሮ ሰውነት ተንጠልጥሎ ከፍ ያለ ግንድ ላይ 2-3 ቀን ህይወት በመውጣት በማለፍና ባለማለፍ መሃል በጣር የሚቆይበት ቶሎ የሰው ነፍስ የማይወጣበት በከፍተኛ የልብ ድካም በመስቀል ላይ ተቸንክሮ እንዲሞት የተፈረደበት ሰው የሚቀበለው መከራ ነው። ለዚህ ነው እርሱ ያው ሊሞት መጥቷል፣ ስራውን ፈጽሟል። ቅድም ወንድሜም እንዳለው እህቴም አሁን እንደጠየቅሽው ተፈጸመ ብሎ አንገቱን ዘንበል አረገ። ቃል በቃል ነፍሴን አደራ በእጅህ እተዋለሁ ብሎ ለአባቱ ሰጥቶ ደግሞ ማነሳት ዘንድ እተዋታለሁ እንጂ ከኔ ማንም አይወስዳትም ብሎ በዮሐንስ 10:17 ላይ እንደተናገረው እንዲሁ ፈቅዶ በራሱ ሰዓት ይህንን አደረገ። ልክ ነው። አጥንቶቹ እንደማይሰበሩ የተነገረው ትንቢት ፍጻሜ እንዲያገኝ ዘጸአት 12 ላይ ስለ ፋሲካው በግ በተነገረው ስለ ፋሲካው በግ በየዓመቱ ያን መታሰቢያ ስለሚያደርጉበት ነገር በታዘዘው ትእዛዝ ውስጥ ስጋውን እንዳይቀቅሉ የተቀቀለም እንዳይበሉ ጠብሰው እንዲበሉ እንዴት መብላት እንዳለባቸው አቋቋማቸውን ከምን ጋር ቀላቅለው መብላት እንዳለባቸው ከምን ጋር መቀላቀል እንደሌለባቸው ይሄን ሁሉ መመሪያ ጥላ ለሆነው አገልግሎት እግዚአብሔር በሰጠበት ጊዜ የፋሲካው በግ አጥንት እንዳይሰበር አዟል። ይሄን ዘጸአት 12 ላይ እናነባለን። እና አማናዊ በግ ኢየሱስ አጥንቱ መሰበር አልነበረበትም። ያ የፋሲካ በግ ጥላ የሆነለት እውነተኛው በግ ልክ እንደዛው አጥንቱ እንዳይሰበር እግዚአብሔር ፈቃድ ስለነበረ በመዝሙርም እንዲሁ ስለተባለ ልክ እንደ ትንቢቱ አጥንቱ አልተሰበረም። ራሱን አሳልፎ ሰጠ። 2-3 ቀን መስቀል ላይ ተቸንክሮ አልቆየም። በቃ ሞት ነው ዓላማው። ራሱን አሳልፎ ሰጠ፣ ስለ ሁላችንም ሞተ። የአባቱን ፈቃድ በዚህ ተፈጸመ ብሎ አንገቱን አቀረቀረ። በቃ ለህይወት የሚሆነውን ለመዳን የሚሆነውን ቤዛነት እዛ ጋር አከናወነ። ስለዚህ ሰንበት ሊገባ ሰዓቱ ተቃርቦ ስለነበር ከ11 ሰዓት በኋላ ወደዛ ስለሚቆጠር የነሱ ሰንበት ቅዳሜ ነው። ወደዛ ስለሚቆጠር ያ ሰዓት ከመድረሱ በፊት ሁሉም ፈጽመው ወደ ሰንበታቸው ደግሞም የፋሲካ በዓል ወቅት ነው፣ ወደ ፋሲካቸው መሄድ ፈልገዋል። ስለዚህ ያ ሰዓት ከመድረሱ በፊት ቀለጣጥመው ማውረድ ነበረባቸው።
2-3 ቀን እዛ በሰንበትም እዛ ተንጠልጥሎ መቆየት አልነበረበትም። ስለዚህ ግራና ቀኝ ያሉትን ሰበሯቸው። ነፍስ ከስጋቸው እንዲለይ አድርገው ጭኖቻቸውን ሰበሩ። ወደሱ ሲመጡ ግን ራሱን አሳልፎ ስለሰጠ የጌታ አጥንት አልተሰበረም። እንደውም ከዚህ የተነሳ በርቀት ሆነው ሲያዩ የነበሩ ሰዎች ፈቅዶ ራሱን አሳልፎ እንደሰጠ ያዩ ሰዎች በእርግጥ ይሄ ሰው ንጹሕ ነበር በእርግጥ ማለታቸውን እናነባለን። እና ጌታ ኢየሱስ በእግዚአብሔር የቀደመ ሐሳብ በወንጌላትም ውስጥ ቀድሞ ወንድሜ ማስቶታል ሰቀላችሁት በሚለው በነ ጴጥሮስ ስብከት ውስጥ በእግዚአብሔር የቀደመ ሐሳብ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት የሚለው ነገር ያሰምሩበት ነበር። ማለት ዝም ብሎ በቃ የሆኑ ክፉ ሰዎች በመሰረቱ እኔ እግረ መንገዴን አንድ ነገር መናገር እወዳለሁ። እንደው አይሁድ ብለን ስንናገር እስራኤላውያንን ስናነሳ እንደው ከሌላው ዓለም በጣም የተለዩ ነፍሰ ገዳዮችና በጣም የተለዩ ኃጢአተኞች አድርጎ ማሰብም ልክ አይደለም። ምክንያቱም ዘፍጥረት 3:15 ላይ የተሰጠው ተስፋ ነው በክርስቶስ ሞት የተከናወነው። አብርሃምን ሲጠራ እግዚአብሔር ለአብርሃም የሰጠው ተስፋ ነው በክርስቶስ ሞት የተከናወነው። ክርስቶስ መሰቀል ነበረበት። ልክ ነው። እግዚአብሔር ክፉ አላደረጋቸውም። እያንዳንዱ ሰው ላደረገው ክፉ ነገር ዋጋ ይከፍላል። ግን የሰውን ክፋት ለመልካም ነገር መጠቀም ይችላል። ምንም ጥርጥር የለውም። የዮሴፍ ወንድሞች ዮሴፍን ሸጠውታል። የሸጡት ሊያከብሩት አይደለም፣ በቅናትና በክፋት ነው። እግዚአብሔር ግን የነሱን ክፋትና ቅናት ለመልካም አድርጎታል። በዚህ ደረጃ ልክ ነው። የነሱን ክፋት እግዚአብሔር ለዓለም ሁሉ መዳን ተጠቅሞበታል። የሆነ ሆኖ ግን እነሱ ከኛ ይልቅ የከፉ ናቸው ማለት አይደለም። ምክንያቱም ያው ዓለም ሁሉ በክፉ እንደተያዘ እናውቃለን። እንደውም ወክለውናል። በነሱ እጅ በኩል ሰቅለነዋል። በነሱ ሁኔታ ውስጥ ገፍተነዋል። እንደውም በአንድ አጋጣሚ አንድ አባት የተጣሉ አገልጋዮችን ለማስታረቅ ቆመው አዩና ታሪክና ጊዜ ያላገናኛችሁም እንጂ እናንተ ተሰቅሉት ነበር አሉ እና እንደው ሰቅለው ሰቃልያነ ክርስቶስ ምናምን ብለን ከሆነ ማህበረሰብ ጋር ጉዳዩን እናገናኘዋለን እንጂ እውነቱን ለመናገር ዛሬም ብናገኘው ሳንሰቅለው አንቀርም። የምናደርገው ነገር ከዛ የከፋ እንጂ ያነሰ አይደለም። ምንም መመጻደቅ አያስፈልግም። ልክ ነው። እንደ ታሪክ አጋጣሚ ከቆጠር ነው የታሪክ ባለድርሻ ሆነዋል። በመካከላቸው ተገልጧል። እኛን ወክለው ሰቅለውታል። ከሰው ጋር ካያያዝ ነው የሰው ክፋት ነው የተገለጠው። ምንም ጥርጥር የለውም። ከእግዚአብሔር ዓላማ ጋር ካገናኘ ነው ግን እግዚአብሔር ለሰው ሁሉ መድኃኒት እንዲሆን አሳልፎ ሰጥቶት ነው በአመፀኞች እጅ የተሰቀለው። ስለዚህ የክርስቶስ ቤዛነት በመስቀል ላይ ተተውኩ ያለበት እውነት በመሰረቱ ብዙ ጊዜ አሁን ብቻዬን አይተወኝም አባቴ ከኔ ጋር ነው እናንተ ሁላችሁ ትተውኛላችሁ ከሚለው ጋር ያይዘው አንዳንድ ሰዎች በመስቀል ላይ ለምን ተውከኝ አለ ከዚህ ሐሳብ ጋር ምን ማለት ነው ይላሉ። እና አይተወኝም ማለት ምን ማለት ነው? ለምን ተውከኝ ማለት ምን ማለት ነው? ይሄን ካላስተዋል ነው ልክ ነው ይምታታብናል። እየሆነ ያለው የእግዚአብሔር ፈቃድ አይደለም ወይ? የክርስቶስ ሞት የእግዚአብሔር ፈቃድ አይደለም ወይ? የእግዚአብሔር ፈቃድ ባይሆን እንኳን ክርስቶስን እኛንስ ቢሆን ማን ምን ያደርገናል? ያለ እግዚአብሔር ፈቃድ እኮ ምንም ነገር በሰማይ በምድር አይሆንም። በክርስቶስ ሞትና በሞቱ በሚሰራው ስራ ውስጥ የእግዚአብሔር ፈቃድ አለበት። ከዚህ የተነሳ እግዚአብሔር አልተወውም። ከመስቀሉ ስራ ጋር እግዚአብሔር አብ ነበረ። ይሄው አስነሳው እኮ ክርስቶስነቱን ገለጠ። በእርሱ ለምናምን ሕይወት አድርጎ አቆመው፣ በቀኙ አስቀመጠው። አልተወውም። መተው የሚለውን ነገር ተላልፎ ከመሰጠት ጋር አያይዘን ካየነው ግን ልክ ነው። ጣልቃ አልገባም። እግዚአብሔር አላስቆመውም። ሞቱን ልጁ ስለሆነ ያሉት እንደሱ አይደል? በመስቀል ላይ ሆኖ ሲቃትት በግራ የነበረውም ሰው ታችም የነበሩት እኮ በእግዚአብሔር የተወደደው ከሆነ ለምን አያድነውም? ውረድ ከመስቀል ላይ ውረድና እኛንም አድን ነው ያሉት። ስለዚህ እግዚአብሔር የሚሰማው ሰው
የእግዚአብሔር ሰው የእግዚአብሔር ልጅ ነኝ ያለ ልጅ ነኝ ብሎ የለም ብለዋል። አንዳንዶቹ ያድነዋ ብለዋል። አያችሁ፣ በዛ ሁኔታ ውስጥ እግዚአብሔር ጣልቃ አለመግባቱና ሞቱን አለማስቀረቱ መተው ነው። ግን በእግዚአብሔር ዘላለማዊ ሐሳብ ውስጥ ግን እግዚአብሔር ለስራው ተወው፣ ለመጣበት ዓላማ ተወው። በሞቱ ሕይወት የሰው ልጅ እንዲያገኝ ተወው። የእርሱ መተው ደግሞ ምክንያት ሆኖ እኛ በእግዚአብሔር ፊት ተቀባይነት አገኘን። ቅድም እንዳልነው የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ይዛ ትነሳለች እንዳለ እንደ ስንዴ ቅንጣት በአፈር ላይ እንደምትጣል የስንዴ ቅንጣት እግዚአብሔር እሱን ወደ ምድር በዚህ አይነት ሁኔታ አስገባው። ለመስቀል ላይ ሞት አሳልፎ ሰጠው። ክርስቶስ በሞት ተላልፎ ሄደ። ጣልቃ አልገባም፣ አላስቆመም። ይሄንን መተው ይሄ ነው እንጂ እንደው እግዚአብሔር ጨርሶ ፊቱን አዙሯል በክርስቶስ ሞት ዙሪያ እግዚአብሔር የለበትም የለም ማለት አይደለም። እንደውም ይሄንን ሳይ ይሄ ሊቀ ካህኑ ለመስዋዕት የሚቀርበውን በግ በተመለከተ እጁን ጭኖ የኃጢአተኛው ኃጢአት በጉ ላይ ይሁን ብሎ ነው የሚሰዋው። ልክ እንደዚሁ ኢሳይያስ ያለውን ማስታወስ ተገቢ ነው። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ ይላል። ስለዚህ የሁላችንን በደል እግዚአብሔር በእርሱ ላይ አኖረ እና ስለ ሁላችንም ተቀጣ፣ ስለ ሁላችንም ሞተ። ክብሩ ይስፋ፣ እኛ ከሞት አመለጥን። ስለዚህ የጌታችን የመስቀል ላይ ጉዞ ዓላማ የኛ መዳን ስለሆነ እንደውም ዛሬ ከመከራ ቀን ስቃይ ከማሰብ በላይ እኛም በተመለከተ እሱም በተመለከተ ልክ ነው። ዋጋ ከፍሏል፣ ሰማይ ጨልሟል፣ እርቃኑን ተሰቅሏል፣ ተዋርዷል። ግን እኛም በተመለከተ አምልጠናል፣ ዋጋ ተከፍሎልናል፣ ተርፈናል። እንደውም ለኛ ለዳን ነው የደስታ ቀን ነው። እግዚአብሔር እኛን ያተረፈበት፣ ጨለማ የተሻረበት፣ ከሞት ወደ ሕይወት ከጨለማ ወደ እግዚአብሔር መንግስት ወይም ወደ ፍቅሩ ልጅ መንግስት የፈለስንበት እግዚአብሔር በቃ በሰማይ በምድር አስደናቂ ዓለማትን ከፈጠረበት ጥበቡ በላይ ድንቅ የሆነውን የማዳን ስራ ያከናወነበት የእግዚአብሔር ጥበብ የእግዚአብሔር ኃይል ነው መስቀሉ። ስለዚህ እንደው ያው ብዙ ጊዜ ከክርስቶስ ሞት ጋር የተያያዘው ነገር ያው በእኛ ምክንያት የተከፈለ ዋጋ ከመሆኑ ጋር ተያይዞ ልብ ይነካል። እኔም ሁሌ ሳስታውሰው ውስጥ አይችልም። እንደው አንዳንዴ እንደው ባይሆን ብዬ ተመኝቼ አውቃለሁ። እንዲህ ዋጥ ማድረግ እፈልጋለሁ ግን ያቅተኛል እንጂ እውነቱን ለመናገር የደስታ ምንጭ ነው። የደስታ ምንጭ ነው። የእረፍት ምንጭ ነው። የሰላም ምንጭ ነው። እግዚአብሔር እረፍት ነው ያደረገልን። በደላችንን ሁሉ በእርሱ ላይ አኑሮ እኛን አትርፎናል እና ክብሩ ይስፋ። ክብር ለእግዚአብሔር ይሁን። እየተገረምን ነው፣ በፍቅሩ እየተገረምን፣ በአብ ፍቅር፣ ልጁን በሰጠበት ፍቅር፣ በተወደድንበት ፍቅር፣ በልጁ መታዘዝ፣ ትልቁ ዝቅ ባለበት ስለኛ እኛን ከፍ ሊያደርግ እኛን ይዞ ሊወጣ ስለኛ በወረደው እየተደነቅን ነው። አብራችሁን እየተገረማችሁ ይህንን ፍቅር እያሰባችሁ እንደሆነ እናስባለን። የተወደዳችሁ ቤተሰቦቻችን ደግሞ በዝማሬ እግዚአብሔርን እናከብራለን። ወደ ዝማሬው እንሄዳለን። የተወደደ ጊዜ ይሁንላችሁ። አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስም ይክበርልኝ። ችንካር ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስም ይክበርልኝ።
መውደድህ የለዋቻ ፈጸምከው ያንን ኪዳን ጠራኸኝ በደም ልሳን አልመልስ ውለታ ከበደኝ በደም የዋልክልኝ ካይምሮ ከሊና በላይ ነው በቃል የማልገልጸው ችንካር ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስምህ ይክበርልኝ ሞትህን ልሙት የሚል እንዳንተ የት ይገኛል ካንተ እኔን ያስቀድመኝ ብለህ ተሰቀልክልኝ አልመልስ ውለታ ከበደኝ በደም የዋልክልኝ ካይምሮ ከሊና በላይ ነው በቃል የማልገልጸው ችንካር ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስምህ ይክበርልኝ ፈስሃል በልቤ ላይ ልትቀጣው ያንን ዋዕይ አይሆንም ምድረ በዳ ከምንጭህ የሚቀዳ አልመልስ ውለታ ከበደኝ በደም የዋልክልኝ ካይምሮ ከሊና በላይ ነው በቃል የማልገልጸው ችንካር ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስምህ ይክበርልኝ ገና ነው መጨረሼ ስላንተ ቀን ያፍስሼ ለደምህ ባወርድ እንባ አረካም ለካ ጠባ አልመልስ ውለታ ከበደኝ በደም የዋልክልኝ ካይምሮ ከሊና በላይ ነው በቃል የማልገልጸው አልመልስ ውለታ ከበደኝ በደም የዋልክልኝ ካይምሮ ከሊና በላይ ነው በቃል የማልገልጸው ችንካር ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስምህ ይክበርልኝ ሞትህን ልሙት የሚል እንዳንተ የት
ስለተሰቅለልኝ አልመልስ ውለታ ከበደኝ በደም የዋልክልኝ ከአይምሮ ከሊና በላይ ነው በቃል የማልገልጸው አልመልስ ውለታ ከበደኝ በደም የዋልክልኝ ከአይምሮ ከሊና በላይ ነው በቃል የማልገልጸው ችንካር ፍቅርህን ነገረ አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስምህ ይክበርልኝ ችንካር ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስምህ ይክበርልኝ በልቤ በደም ያተምክልኝ ዘላለም ስምህ ይክበርልኝ እግዚአብሔር ይመስገን። እግዚአብሔርን በዜማ አክብረን ተመልሰናል። ቆይታችን እንዲሁ ይቀጥላል። እግዚአብሔርን እያመለክ ነው የምንቀጥል ነው የሚሆነው። ደግሞ እህቶቼ በዚህ አሉ፣ ዶክተር ማህሌትና እህቴ ሲስተር ሊዲያ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ ሰዎች በሳይንስን ተደግፈው የተለያየ ሀሳብ ይሰነዝራሉ። መከራውን መስቀል ላይ ያሳለፈውን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው ሰው የሆነ አምላክ ሰው ሆኖ የተገለጠ አምላክ እንደመሆኑ በስጋው ላይ ያንን መከራ ያንን ስቃይ ሲያሳልፍ ምን አይነት ሁኔታ ነበር? እንዴት ታዩታላችሁ? ያንን የመስቀሉን መከራ ብዙ የሚባሉ ከሕክምና አንጻር ከሳይንስ አንጻር ብዙ የሚባሉ ነገሮች ስላሉ እንግዲህ እስካሁን በእግዚአብሔር ቃል ላይ በወንጌል ላይ እንደሰማ ነው የእግዚአብሔር ቃል በቂ መልስ ሰጥቶናል። ከጌታ ከኢየሱስ ክርስቶስ መከራ ጋር በተያያዘ ጎሎ ሳይንስን ድጋፍ የምንጠይቀው የለንም። የእግዚአብሔር ቃል ሙሉውን አስቀምጦልናል። ነገር ግን የተለያዩ ሰዎች እንደ አቅማቸው የመረዳት አቅማቸው ስለሚለያይ ሰዎች ለማብራራት ረዥም ርቀት ይሄዳሉ። ከዛ አንጻር ነው ሳይንሱን አጠናን ይሄ ሆኗል እንዲህ ሲሆን እንዲህ ሆኗል እያሉ በመረጃ አስደግፈው የሚነግሩን ብዙ በዚህ ዙሪያ ሪሰርቾች ተሰርተዋል እንደምታውቁትና እናንተ እንዴት ታዩታላችሁ? አንድ ጥያቄ ላንሳላችሁ ዘርዘር ለማድረግ ጌታ ኢየሱስ ክርስቶስ በመስቀል ላይ ተጠማሁ ብሏል። የተጠማበት ምክንያት እንዲሆኑ ነው ይላሉ። ምክንያቱም በሰውነቱ ያንን መከራ የተቀበለው እንደኛ ሰው ሆኗል። ጌታ ኢየሱስ አምላክ ሰው ሆኗል። ስለዚህ ከዚህ አንጻር እንዴት ታዩታላችሁ? አንዱ ይሄ ነው። ቀጣይም ጥያቄ እንቀጥላለሁ። እናንተ ተቀባብላችሁ በሉትና በቅድሚያ ከዶክተር ማህሌት ልጀምር። ራስሽን አስተዋውቀሽ ትጀምሪልናለሽ? ራስሽን አስተዋውቀሽ ብዬ አስተዋውቀሽ ነው የጀመርኩት፣ ግን እስቲ ስለ ራስሽ ነግረሽን ወደ መልእክቱ መግባት ትችያለሽ። እሺ፣ እግዚአብሔር ይመስገን ይህን ጊዜ ስለሰጠኝ። ማህሌት እባላለሁ። ሜዲካል ዶክተር ነኝ፣ ራዲዮሎጂስት ነኝ። ክርስቶስ ተጠማው ያለውን እንደ ሕክምናው ብዙ ማለት ይቻላል፣ ብዙም ብለዋል በጣም ግን ያው ዋናው የእግዚአብሔር ቃል ሆኖ እውነትም የተሰቀለው ተጠማሁ ያለው ማን ነው የሚለው ሆኖ ዋናው እንደ ሰው ግን የክርስቶስ አሁን እዚህ መስቀል ላይ ተጠማሁ ያለው ብቻ ሳይሆን ከሐሙስ ጀምሮ ያለውን ማሰብ ይኖርብናል ለዚህኛው። ስለዚህ ምንም ነገር ሳይወስድ በዛ በብዙ ጭንቀት ውስጥ ሆኖ ከሐሙስ ጀምሮ ያለውን ቢያንስ በመጽሐፍ ምን ያህል እንደተጨነቀ ተጽፏል። በዛ ጭንቀት ምክንያት የሆነውም ተጽፏል እና ለዛውም ስለ ጭንቀቱ ላብ ነበረው። ያ ላብ እንደ ደም ጠብታ ይወርዳል ተብሎ ነው የተጻፈው ወንጌሉ ላይ እና ይሄ የሚሆንባቸውም ኮንዲሽኖች በጣም ሰው ከባድ ጭንቀት ውስጥ ሲሆን ከባድ ስል የሚሆንበትን አስቦ ሊሆንበት ያለውን አስቦ በጣም ከፍተኛ ኢሞሽናል ስትረስም ደግሞ የስነ ልቦና ጭንቀት ውስጥ ሲገባ የሚሆን ነገር ነው። ይሄ ምንድነው? ከዛ ጀርባ ያለው ነገር ትንንሽ የደም ስሮች አሉ ሊበጠሱ የሚችሉ
የላብ ግላንዶች ውስጥ ስዌት ግላንዶች ውስጥ ያ ደም ሊገባ ይችላል እና በላብ መልክ ሊወጣ ይችላል እና ይሄ ከባድ ጭንቀትን ያሳያል እንደ ሕክምናው ማለት ነው። ስለዚህ ከዚህ ጀምሮ ደግሞ አርብ ሲሆን ያለው አለ የተሰቃየው ሲገረፍ የደም መፍሰስ ነበረው ብዙ እና ትንንሽ ቢመስሉ በግርፋቱ ምክንያት ብዙ ደም ፈሶታል። ስለዚህ ይሄ ሁሉ ተደማምሮ ምንም አይነት ነገር አለመውሰዱ ከባድ ጭንቀት ውስጥ መሆኑ ደግሞ ያ ሁላ ደም መፍሰሱ ሰውነት ውስጥ ያለውን ፈሳሽ ደምንም ጨምሮ እንዲያንስ ያደርገዋል። ብሎም ሾክ የምንለው ደረጃ ድረስ ሊደርስ ይችላል እንደ ሕክምናው ሀሳብ ማለት ነው። ስለዚህ ተጠማው የሚልበትን አቅም ራሱ ሊያገኝ እንዴት እንደሆነ እንደ እግዚአብሔር ቃል አለው እንጂ በዛ መጠማት ብቻ አይገልጸውም ሊሆንበት ያለውን ደረጃ ማለት ነው። ስለዚህ በዚህ ምክንያት ተጠማው እንዳለ ላይክ ብዙ ሪሰርቾች እንዲህ ይስማማሉ። ደግሞ እውነትም ነው ብዬ አስባለሁ። አመሰግናለሁ። ጸጋ ይብዛልሽ ዶክተር ማህሌት፣ እግዚአብሔር ይመስገን። ወደ እህታችን ወደ ሊዲያ እንሄዳለን። ያው እሷም የህክምና ባለሙያ ስለሆነች ከዚህ አሁን ካነሳነው ሀሳብ አንጻር የምትይው ነገር ካለ የምታስተላልፊው መልእክት እንዴት ታየዋለሽ? የክርስቶስን መከራና ስቃይ በተመለከተ እንግዲህ ከአንቺ ሙያ አንጻር መልእክት አስተላልፊ። ራስሽን አስታውቀሽ ጀምሪ። አመሰግናለሁ። እግዚአብሔር ይመስገን። ያው ከሁሉ የሚበልጠው የእግዚአብሔር ቃል ለመዳን የሚሆነንን ነገር ነግሮናል። ያ በቂ ነው። በተጨማሪ ያለውን ሳይንስ ስለዚህ ምን ይላል የሚለውን ነገር ለማየት ብቻ ነው አሁን ማጽኖት ሰጥተን የምንናገረው ይሄንን ነው። እንግዲህ የክርስቶስን መከራ ስንመለከት ያው ዶክተር ማህሌት እንደተናገረችው ከሐሙስ ዕለት ጀምሮ የነበረውን ስቃይ የሚያሳይ ነው የሚሆነውና ከፍተኛ የሆነ የደም መፍሰስ እንደነበረበት ይታወቃልና በዛ ምክንያት በዛ ድካም ውስጥ ሆኖ እንደገና ደግሞ መስቀል ተሸክሞ ነው ሄደው በራሱ ብዙ ደም መፍሰስና ከዛ ጋር ተያይዞ የሰውነት ፍሉድ ማጣት ወይም ፈሳሽ ማጣት በራሱ ሰው ሾክ ውስጥ እስኪገባ ድረስ የሚያደክም ነው። ለሞት የሚጋብዝ አይነት ሁኔታ ነው የሚኖረውና ወደ መስቀል ከወጣ በኋላ ጌታ ኢየሱስ እንደሚታወቀው ከሁለቱ በቀኝና በግራ ከተሰቀሉት ወንበዴዎች በፊት ነው ቀድሞ የሞተውና አይሁድ መተው ሲያዩ ያው ቅድማ መመራሴም እንደተናገረው በግራና በቀኝ ያሉት ሳይሞቱ ሰንበት መግባት ስለሌለበት ቀድመው እንዲሞቱ የተደረጉበት ሁኔታ አለና ያንን ሞታቸውን ለማፋጠን ያደረጉት ነገር ምንድነው? አጥንቶቻቸውን መስበር ነው። እንደ መጽሐፍ ቅዱስ ሐሳብ ያው ትንቢት ስላለው ጌታ ኢየሱስ አጥንቱ ሊሰበር ስለማይገባ ቀድሞ ሞቷል። በሳይንሱ ስናየው ግን ቅድም እንዳልነው በከፍተኛ ድካም ላይ ስለነበረ ያሳለፈውም ነገር ለሞት በጣም እያፋጠነው ስለነበረ ኖርማሊ በመስቀል የሚሞት ሰው እንደተባለው በአጭር ጊዜ የሚሞት አይደለም፣ ከፍተኛ ስቃይ አለው እና የሱን ስቃይ ግን ያሳጠረው እነዛ ያለፈባቸው ከባድ የጭንቀት ሁኔታ ነበር። ከዛ የደም መፍሰስ ሁኔታ ነበር፣ የድካም ነበረ እና ምንም ነገር ወደ ሰውነቱ አልወሰደም ማለት ለሰውነቱ አቅም የሚሆን ህይወት የሚያስቀጥል የሚበላም የሚጠጣም ነገር ማለት ነው። እነዚህ አይነቶቹን ነገሮች ስላልወሰደ ለሞት በጣም እንዲፈጥን ያደረገው ሁኔታ እንዳለ ነው ሳይንስ የሚናገረውና መስቀል ላይ ከወጡ በኋላ ዋናው ሊገላቸው የሚችለው ነገር ምንድነው? እጆቻቸው ተወጥረው ሰውነታቸው ተንጠልጥሎ ነው የሚኖረውና ይሄ ወደ ምን ይመራናል? ኖርማሊ ለመተንፈስ የሚያግዙ የደረት ጡንቻዎችና ከስር እንደ ንጣፍ ያለ ከሳምባ ስር ያለ ለመተንፈስ የሚያግዙ የሰውነት ክፍሎቻችን እንደ ልብ እንዳይንቀሳቀሱ እኩል ከእጆቻቸው ጋር ወጥሮ መያዝ ነው የመስቀል ቅጣት ማለት ነው። እና በየሰዓት በረዘመ ቁጥር መተንፈስ እያቃታቸው ይሄዳል። ያ ማለት ደግሞ በስነ ስርዓት አየር ማስገባት እና ማስወጣት አይችሉም። ስለዚህ በሰውነታቸው ውስጥ መውጣት የነበረበት ካርቦን ዳይኦክሳይድ እየተከማቸ ይሄዳል። ይሄ እንግዲህ ፕሮሰስ እያደረገ ነው ወደ ሞት የሚያፋጥናቸው
እና በዚህ ሂደት ውስጥ እያለ ጌታ ሞተ። እነዚህ ሰዎች አልሞቱም። ሰው ምንድነው መደረግ ያለበት? ያንን ዙር ማክረር ነው። ስለዚህ በደንብ እንዲወጠር፣ በደንብ መተንፈስ እንዲያቀታቸው፣ በደንብ እንዲጠለጠሉ ሰውነታችንን ተሸክሞ የሚቆመው ጭኖቻችን ላይ ያለው አጥንት ስለሆነ ያንን መስበር ነው። ስለዚህ በደንብ ወደ ታች ሰውነታቸው እንዲንጠለጠል ራሳቸውን ችለው እንዳይቆሙ አድርጎ ያንን ያለ መተንፈስና መተንፈስ የማቃት ፕሮሰስ ማፍጠን ነው። ስለዚህ በዛው ልክ እንዳይተነፍሱ እየሆኑ ትንፋሽ እያጠራቸው በሰውነታቸው ያለው ኦክሲጅን መጠን እያጠረ፣ በተቃራኒው ደግሞ መውጣት የነበረበት አላስፈላጊ ቆሻሻ አየር ወይም ደግሞ ጋዝ ሳይወጣ እየተከማቸ ይሄዳል ማለት ነው። በዛ ምክንያት ለሞታቸው መፍጠን ያም እንደ ምክንያት ሆኗል። ስለዚህ ጌታ ኢየሱስ ደግሞ እንዲሞት ያደረገው እንግዲህ በሳይንሱ ማብራሪያ መሰረት ቀድሞ ያለፈባቸው ነገሮች በራሱ ፋታል የሚባሉ ወይም ለህይወት በጣም አደገኛ የሆነ ሁኔታ ነው እያለፈ የሄደው እና ያ መከራ ቶሎ ህይወቱን እንዲያልፍ እንዳደረገው ነው ሳይንስ የሚናገረው። እኛ ግን ወዶ በፈቃዱ ህይወቱን ለኛ እንደሰጠን እናምናለን። ተባረ። ስለዚህ ሲስተር ሊዲያ ባለችው ላይ የመጨመረውን ፈልገው ሰው በተሰቀለበት ሁኔታ ላይ ሆኖ እጆቹ ተወጥረው ባሉበት ሁኔታ ላይ ሆኖ የሰውነት ክብደት ከዚህ ከደረትም ላይ ባሉት ጡንቻዎች ላይ ይሆናል እና በዛ ምክንያት የሚይዙት ፖዚሽን ደረት ወደፊት እንዲሆኑ ጡንቻዎቹ ወደ ላይ ሆነው ሪቦቹ እነዚህ የጎድን አጥንቶቹ ወደፊት እንዲሆኑ ነው። በዛ ፖዚሽን ነው የሚቆየው። ያ ደግሞ ኖርማሊ ትንፋሽ ወደ ውስጥ የምናስገባበት ነው። ስለዚህ ትንፋሽ ማውጣትን በጣም ከባድ ያደርገዋል። አሁን ባለንበት ሁኔታ አናስበውም ሙላ እየተነፈስን ትንፋሽ ያወጣን እንደሆነ ራሱ። በዛ ሁኔታ ሆኖ ግን ሰው አየር ለማስወጣት ጭንቅ ይሆናል ማለት ነው እና ከእግሮቹ መሳብ ይኖርበታል ወደ ላይ ክብደቱን የተወሰነ ለመቀነስ ማለት ነው እና ያ የአሁን ሲስተር ሊዲያ እንደጀመረችው ካርቦን ዳይኦክሳይድ ብዙ ሰውነት ውስጥ እንዲቀር ይሆናል፣ መውጣት አይችልም። ስለዚህ በዚህ ምክንያት መታፈን በእንግሊዝኛው አስፊክሲያ የሚባል ነገር ይፈጠራል። ደግሞ አኪዩት የሆነ በጣም አጣዳፊ የሆነ ሬስፓራቶሪ አሲዶሲስ በመተንፈስ ሁኔታ ምክንያት የሚፈጠር ደም ውስጥ ያለ አሲድ መጠን መብዛት ይመጣል። ያ ደግሞ የደም ስሮችን የብሬን ላይ ያሉ የደም ስሮች እንዲሰፉ ያደርጋል። ከባድ ራስ ምታት ያመጣል። ቆይቶ ደግሞ ከባድ የሰውነት ዝለት ሌተርጂ የሚባለውን ያመጣል እና ወደ ኮንፊውዥን ሊሄድ ይችላል። ይሄ ግራ ወደ መጋባት ማለት ነው። ስለዚህ ዋነኛ ለዛውም መስቀል ላይ የተሰቀሉ ሰዎች የሞት ምክንያት አስፊክሲያ ነው ተብሎ የሚታሰበው የትንፋሽ የመተንፈስ ማቃት ወይም መታፈን ቀጥታ ትርጉሙ ማለት ነው። ስለዚህ ከዚህ ጋር ተያይዞ የሚኖረውም ጭንቀት ከባድ ነው እና እነዚህ ቃላቶች ቅድም ሲጠቀሱ የነበሩት የተናገራቸው ንግግሮች በከባድ ጭንቀት የሚወጡ ናቸው። እንዲሁ ቀሎት የሚያወጣቸው ሳይሆኑ የመጨረሻውን ተፈጸመ ያለውን ራሱ ያወጣበት ስትሬንግዝ የሚሆነው በብዙ ጭንቀት ነው። ምክንያቱም ቃል ለማውጣት ሰው አተነፋፈሱ እንትን መሆን አለበት። በተለይ ኤክሴል ሲያረግ ትንፋሽ ወደ ውጭ ሲያስወጣ ቀሎት መሆን አለበት። ስለዚህ በብዙ ጭንቀት ነው እነዚህ ንግግሮች የተናገራቸው። በእግዚአብሔር ፕሮግራም የሆነ ቢሆንም አምላክ ደግሞ ሰው ሆኖ የተቀበለው እጅግ አስጨናቂ ሁኔታም ነው ማለት ነው። ስለዚህ አስፊክሲያውን በዚህ ማንሳት እንችላለን። ሌሎች ደግሞ ህመሞቹን ለማንሳት የሾህ አክሊል አድርገውለት ነበረ። የሾህ አክሊል ሲያደርጉለት ዝም ብሎ አጫጭር ነገሮች ወይም የማይዋጉ ነገሮች እንዳልሆኑ ነው ታሪክ ደግሞ የተወሰነ የሚያስረዳው። በረጃጅም ሾክ የተሰሩ እንደሆነ ማለት ነው። እነዛ ደግሞ ቀጥታ በዚህ በራስ ቅል ላይ ያሉትን የደም ስሮች ሊወጉ የሚችሉ ብዙ ነርቭና የደም ስር ያለበት ቦታ ነው። ይሄ ቦታ እንትን ሲል አይታችሁት ካወቃችሁ ትንሽዬም ቁስል ሲሆን ብዙ ደም የሚፈስበት ነውና ለዚህ ለደም መፍሰሱ አስተዋጽኦ የሚያደርግ ከዛ በላይ ግን ህመሞች በጣም ነርቭ ኢንዲንጎች ሲነኩ ያለው ህመም
በጣም ከባድ ህመም ነው። ብዙ ጊዜ ሌላም ችንካሮም ላይ ያለው ነርቮች የሚያልፉበት ቦታ ነው ሚስማር የሚወጉት የነበረውና እነዛ ህመሞች ቀጥታ ነርቮቹን በግማሽም ይሁን በሙሉ የሚነኩ ናቸው። ያ በጣም እንደ ኤሌክትሪክ ሾክ አይነት ህመም የሚያመጣ ነው እና የሾክ አክሊሉን የሚለየው ምንድነው? በቀጣይነት ነው። አንዴ ተደርጎ የተነሳ ሳይሆን እዛው ቁጭ ያለ ነው። ስለዚህ ሃይፐር ስቲሙሌሽን የሚባል ነገር አለ። ነርቮቹን በጣም ስቲሙሌትድ እንዲሆኑ ያደርጋል። ያ የሰውነቱን ጭንቀት ይጨምራል ማለት ነው። በብዙ ጭንቀት እንዳለፈ አይተናል። እነዚህም ግን ተደማምረው በጣም ብዙ ህመምና ጭንቀት የሚያመጡ በጣም ሰው ሊያስበው ከሚችለው በላይ ህመም የሚያመጡ ነገሮች ናቸው እና ይሄም አንድ ወደ ሞት የሚወስድ እውነትም ተጨነቀ ያለውን እግዚአብሔርን ቃል እንድናስበው የሚያደርገን ነው ብዬ አስባለሁ። አመሰግናለሁ። ስለኔ ዋጋ ከፍለህልኝ በመስቀል ሞቴን ሞተህልኝ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ ስለኔ ዋጋ ከፍለህልኝ በመስቀል ሞቴን ሞተህልኝ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ። ያው ቅድም በተደጋጋሚ እንዳነሳ ነው ያው የጌታችን የኢየሱስ ክርስቶስ ስቃይ እና መከራ እንዲሁ በቁሙ መከራና ስቃይ ከመሆኑ ጋር ብቻም ሳይሆን ያው ከባድነቱ ጋር ተያይዞ ከዚህም በታች እንኳ ቢሆን ከዚህ በላይ ልብ የሚነካ ነው ከተስተዋለ። ከዛ ባሻገር ግን ምንም በስጋ የተገለጠ አምላክ ቢሆንም መከራው ሙሉ ለሙሉ የተቀበለው በሰውነቱ መሆኑን መርሳት የለብንም። ጴጥሮስም ሞተ በስጋ በመንፈስ ሕያው ሆነ ይለናል። ያ ማለት ማንም ሰው የትኛው ሰው ከሞት ጋር ሲፋጠጥ እንዲህ አይነት አሰቃቂ ነገር ጋር ሲጋፈጥ የሚሰማው ጭንቀት እና ሲቃ ውስጡ ነበረ። ምክንያቱም ጌቴሴማኒ እንኳ ተንበርክኮ በሚጸልይበት ጊዜ ቅድም እንደተነሳው ላቡ እንደ ደም ነጠብጣብ ይሆን በነበረበት ጊዜ እንግዲህ ያው እሱ ምን ይሆን ከዚህ በኋላ ምን ይገጥመኝ ይሆን የሚል አይደለም። ኤ ቱ ዜድ የሚሆነውን ነገር ያውቃል። እያንዳንዷ ነገር ከፊቱ የተሰወረች አይደለችም። እንግዲህ አንዳንዴ ሰዎች በጠላት እጅ ተይዘው በማይወዷቸው የተለያየ አደጋ እንደሚደርስባቸው አውቀው የሆነ ችግር ውስጥ ሊገቡ ይችላሉ። ግን ቀጣዩን ላይረዱት ይችላሉ። የመትረፍ አደጋ፣ ያለመሞት ወይም በተለያየ ሁኔታ የማምለጥ ብዙ ነገር ሊታሰብ ይችላል። በመከራ ውስጥ ያለ ሰው መጥፎውንም ሌላውንም እድል ያስባል። እሱ ግን ከመጀመሪያ እስከ መጨረሻ የሚሆነውን በተለይ ሰዓቲቱን በተመለከተ ጌታ ኢየሱስ እንግዲህ ምን ልበል ከዚህ ሰዓት አድነኝ ልበልን ካለ በኋላ ነገር ግን ስለዚህ ሰዓት ወደዚህ መጣሁ ብሏል። በተለይ እነዛ የመከራ ሰዓቶች የ3 ሰዓቱ የመከራ ሰዓት ከ6 ሰዓት እስከ 9 ሰዓት ያለው በጣም አስጨናቂው ጊዜ ነበረ። በውስጡ ማያውቀውን አይደለም እየተጋፈጠ ያለው ያልጠበቀው ጥላቻም መከራም አይደለም የደረሰበት። የሚጠብቀው የሚያውቀው የሚያየው ነው። ግን ያንን ደግሞ ሰው በሆነ ማንነቱ እንግዲህ እንደ መለኮትነቱ እንደመጣበት ዓላማ ያውቀዋል። ግን የሚቀበለው ደግሞ እንደ ሰውነቱ ነው እና ያ ማለት ስቃዩን እንዴት እጥፍ ድርብ እንደሚያደርገው ሚስማሩ ከመመታቱ በፊት ህመሙ፣ መራራውን ከመጎንጨቱ በፊት ህመሙ፣ በመስቀል ላይ ተቸንክሮ የሾህ አክሊል ተደፍቶበት የሾህ አክሊሉ እኮ በመሰረቱ በመስቀል ላይ ሲወጣ አይደለም አምጥተው ያስቀመጡት። እንደምታውቁት ከሄሮድስ ግቢ ጀምሮ ከላይ በቃ እሱ አወለቀ አደረገለት። ከዛ ካባውን ደረበለትና ዘንጉን አስታቅፎ የይሁዳ ንጉስ የአይሁድ ንጉስ
ብሎ አላገጠበትና ላላጋጮቹ አሳልፎ ሰጠ። ከዛ ወደ ጲላጦስ መጣ። እስከ መጨረሻ ድረስ ያንን መከራ እንዲቀበል የእሾህ አክሊል እንዲደፋበት ተደረገና ዘንጉን በዘንግ አናቱን ይመቱት እንደነበረ ያሾፉ እንደነበረ ተጽፏል። ያ ማለት እንግዲህ ያ እሾህ ወደ ውስጥ ጠልቆ እንዲገባ በዘንግ መቀጥቀጥ መጨፍጨፍም ደሙ በፊቱ ላይ እስኪወርድ ድረስ ያንን ያደርጉ ነበርና ያንን ሁሉ እያወቀው ማለት ነው። ደንዝዞ አይደለም ደግሞ አላዋቂ ማንነት ኖሮትም አይደለም። ያ ሁሉ እያወቀው ስሜቱ ማንነቱ ለዛ ተሰጥቶ በዛ ውስጥ ማለፉ በጣም 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 የሚገርም ነው። የሆነ ሆኖ በዚህ ሁሉ ውስጥ ያው እግዚአብሔር ምን ያህል ዋጋ እንደከፈለልን ክርስቶስ እንዴት ባለ ፍቅር ራሱን ስለኛ አሳልፎ እንደሰጠ ነው የሚያሳየውና አሁንም በመከራው ሰዎችን የማስደነቅ አይደለም የዚህ መርሃ ግብር ዓላማው። እርግጠኛ ነኝ ዓላማው ምን ያህል በእግዚአብሔር እንደተወደድን እንዴት አይነት ውድ ዋጋ እንደተከፈለልን ደህንነት እንዲቀልድ እንዳልሆነ ማለት ዝም ብሎ በአቋራጭ በሆነ ነገር የሚገኝ በተራ ነገር አንዳንዴ ምን ከሚበላ ከሚጠጣ ከሚሸተት ነገር ጋር ጭምር የሀገራችን ሕዝብ ያገናኘዋል። ብዙ ግራ የገባው ትምህርት አለ እና እግዚአብሔር እንደዚህ አንድ ልጁን የሰጠለትን ይህን ያህል መራራ ዋጋ የተከፈለለትን ጉዳይ ከዚህ በታች በሆነ ዋጋ መተመን እግዚአብሔርን ሊያስቆጣው ይችላል። እንደውም ዮሐንስ በእርሱ የሚያምን የዘላለም ሕይወት አለው ብቻም ሳይሆን ምስክሩን ተቀበለ ይላል። በእርሱ የሚያምን ምስክሩን ተቀበለ፣ የአብን ምስክርነት ማለት ነው። አብ ስለ ልጁ የተናገረውን ምስክሩን የተቀበለ ደግሞ እግዚአብሔር እውነተኛ እንደሆነ አተመ ይላል እና ይህንን ያልተቀበለ የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ነው የሚለው እና ከየትኛውም አመፀኛ በላይ ይህንን ከክርስቶስ ሞትና በዚህ በሞቱ ከተከፈለ ዋጋ ጋር የተያዘውን ነገር ከሌላ ነገር ጋር የሚያገናኝ ሰው የእግዚአብሔርን ቁጣና በቀል የሚጋብዝ ነው እና የዕብራውያኑም ጸሐፊ የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእንግዲህ ወዲህ የኃጢአት መስዋዕት አልቀረልንም፣ ነገር ግን ተቃዋሚዎችን ሊበላ ያለ የእሳት ብርታት አለ ይላል እና እግዚአብሔር ይህንን እውነት ለሚገፋ ልጁን እንደረገጠ የተቀደሰበትን የኪዳን ደም እንደ ርኩስ እንደቆጠረ የጸጋውን መንፈስ እንዳክፋፋ ነው የሚያየው እና እንዲህ ካለ በኋላ ነው በሕያው እግዚአብሔር እጅ መውደቅ እንደምን የሚያስፈራ ነው፣ በቀል የኔ ነው እኔ ብድራትን መልሳለሁ ያለውን እናውቃለን ይላል ዕብራውያን 10 ላይ እና እግዚአብሔር ይበቀላል። እግዚአብሔር የበቀል ቀንም አለው፣ እግዚአብሔር የፍርድ ቀንም አለው እና ስለ ሁላችንም ልጁን አሳልፎ ሰጥቷል። በእርሱ የሚያምን ይድናል። ይህን እንደ ቀላል ነገር የሚቆጥር ካለ ግን እግዚአብሔር የቀጠረው ቀን አለ። የእሳት ብርታት ተቃዋሚዎቹ ሊበላ ያለ የእሳት ብርታት አለ ነው የሚለው እና ማንም በይግባኝ የማይቀለብሰው የመጨረሻ ፍርድ እንዳለ እግዚአብሔር ቃል ይናገራል እና በእግዚአብሔር ተወደናል። ክርስቶስ ስለኛ ራሱን አሳልፎ ሰጥቷል። እንዲህ ባለ ምሕረት ተጠርተናል። አይ ብንል ግን ቀጣዩ የእግዚአብሔር ምላሽ ሌላ መድኃኒት ሳይሆን በቀል ነው። ይህንንም ሰው ማወቅ አለበት። የክርስቶስ የማዳን ስራ እንዲህ አይነት ውድ ዋጋ የተከፈለበት ከመሆኑ ጋራ ለዚህ የሚሆን የተበላሸ ምላሽ የእግዚአብሔርን ቁጣ ይጋብዛል። እግዚአብሔር ለዚህ የሚሆን ሌላኛው መልኩ እጅግ አስፈሪ ነው። ምክንያቱም ተቃዋሚዎቹን ሊበላ ያለ የእሳት ብርታት አለ ነው የሚለው እና እንደው ካነሱት እህቶቻችን ካሉንም ነገር ጋር እስካሁን ከተካፈልነውም ነገር ጋር ተያይዞ እንደው የስቃዩን ሁኔታ ማስታወስ ማስገረም አይደለም ዓላማው። የእግዚአብሔር ልጅ ከዚህ በታች እንኳ ሆኖ ቢሞት ያው የመጣው እንደ ማንኛውም ሰው በትንታና በሌላ አደጋ ወይም በበሽታ ሊሞት ስላልሆነ የኃጢአት ደሞዝ የሆነውን ሞት ስለ ሁላችንም ለመቀበል ስለሆነ በዚህ ሁኔታ ራሱን አሳልፎ ሰጠና በቃ ተፈጸመ አለ እንጂ ከዚህ በታች እንኳ በሆነ ሞት ቢሞት ያው የኃጢአት ደሞዝ የሆነውን ሞት ነው የተቀበለው። ግን ከዛ ያልፋል። እግዚአብሔር በደዌ ያደቀው ዘንድ ፈቀደ ነው የሚለው። የመድቀቅ ያህል ያልፋል። ደግሞ ባየነው ጊዜ እንወደው ዘንድ ደም ግባት የለውም፣ የተጠላ ከሰውም የተናቀ የሕማም ሰው እንዳለ ይሄ ጥላቻ የጠገበ በቃ እንዲህ ለማየት እንኳን ሞገስ ያጣ ማለት ነው። የመከራው ልክ ይሄ ሰው ፊትን እንደሚሰውርበት ነው ያለው ኢሳያስ። ሰው ፊትን የሚሰውርበት ማለት ይሄ ግንባሩ የሚያጠፋበት የሆነ በቃ የተናቀ ሰው አለ አይደል? የሚገለመጥ ሰው
በሆነ ነገር ምክንያት በቃ ንቀት የጠገበ በቃ እንዲህ በአይን ስር የሚታይ ሰው ማለት ነው። እና ሰው ፊቱን እንደሚሰውርበት ግንባሩ እንደሚያጠፋበት ሰው እንዲሁ ነው የሆነው ክርስቶስ። እና ይሄ የተወደድንበትን እግዚአብሔር ለኛ የከፈለውን ዋጋ ልክ እንድናስተውል እድል የሚሰጥ ነው። ግን ሁልጊዜም ቢሆን በእርሱ የሚያምን የዘላለም ሕይወት አለው ብቻ አይደለም የሚለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ስለሚል ይሄንን እንደ ቀላል ነገር የሚቆጥር ሰው በኋላ የማያርመው ስህተት ውስጥ እንደሚገባ፣ በይግባኝ የማይስተካከል ፍርድ ውስጥ እንደሚገባ ማወቅ አለበት። ወንጌላችን በእርሱ በማመን ሕይወት አለ ብቻ አይደለም ያለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በእግዚአብሔር ልጅ ስም አላመነም ብቻም አይደለም፣ እግዚአብሔር ስለ ልጁ የሰጠውን ምስክርነት ጭምር አልተቀበለም። እግዚአብሔርን ውሸታም ነህ እያለው ነው። ስለ ልጅህ የተናገርከው ልክ አይደለህም እያለ ነው። እግዚአብሔርን ለማረም እየሞከረ ነው ማለት ነው። ያ ማለት የእግዚአብሔርን ቁጣ ይጋብዛልና በመጀመሪያው ደረጃ ያው ለሕይወት ተጠርተናል። የደህንነት ነው ጥሪው። ከዛ ሲቀጥል ደግሞ ከቁጣ እንድናመልጥ ተጠርተናል። ከእግዚአብሔር ፍርድ እንድንተርፍ ተጠርተናል። ስለዚህ መዳን ብቻም ሳይሆን ከታላቅ ቁጣ ከታላቅ በቀል ማምለጥም ጭምር እንደሆነ መስተዋል አለበት እና የዛሬው ቀን እንዲህ ባሉ ቀናት በተለየ ሁኔታ የጌታችንን መከራ ማሰባችን ጤናማ ነው። የሆነ ሆኖ ግን ዛሬ ጌታ ኢየሱስ መስቀል ላይ አይደለም ያለው፣ በአብ ቀኝ ነው ያለው፣ በክብር ነው ያለው። ጠላቶቹ የእግሮቹ መረገጫ እስኪሆኑ ድረስ ይጠብቃል ነው የሚለው እና አንድ ቀን በበቀል እንደሚመጣ ራእይ 19 ላይ ተጽፏል። ስለዚህ ኢየሱስ አሁን ዓለም የሚያለቅስለት ምስኪን አይደለም። የክብርና ምስጋና ዘውድ ተጭኖ በአባቱ ቀኝ ያለ ጌታ ነው እና ተመልሶ ይመጣል። ስለ አንድ በቃ ታሪክ ስለመዘገበው ጎስቋላ ምድሪቱ ተፍታው ስላለፈ አንድ ደካማ ሰው እያወራን አይደለም። ሁሉን ስለሚችል የዘላለም አምላክና የዘላለም ሕይወት ስለሆነው ስለ ኢየሱስ ተመልሶ በክብር ስለሚመጣው ስለ ጌታ የከፈለው ዋጋ ለመዳናችን ነውና እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ብሎናል። ስለዚህ ሊወስደን የሚመጣ የከበረ ተስፋ ነው፣ ብሩክ ተስፋ ነው። ስለዚህ የሚሰማ ሁሉ አንደኛ እግዚአብሔርን ፍቅር ይቀበል፣ እግዚአብሔር የዘረጋውን እጅ አይግፋ። ከዛ ሲቀጥል ደግሞ ከፍርድ ከሚጠብቀው ቁጣ ከሚጠብቀው እሳት ከሚጠብቀው ጋራ ላለመጥፋት ያምልጥ። ሰው ከጌታ ጋር ይሁን እና ነፍሱን ያሳርፍ። ጥሪው እሱ ነው። ይሄንን ማስተዋል ያስፈልጋል እና በዚህ ቀን ያው ጌታ ኢየሱስ መስቀል ላይ አይደለም ያለው። በየዓመቱ እንዲህ አይነት የስቅለት በዓል ስናደርግ አይሰቀልም ጌታ ኢየሱስ። አንዴ የከፈለው ዋጋ በቂ ሆኖ ተገኝቷል። በአባቱ ቀኝ ያለ ደሙ ሕያው ነው። ሊቀ ካህንነቱም በዘላለም የሕይወት ኃይል የሆነ ነው። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናል። አዳኝ ሆኖ ቤዛ ሆኖ ሊቀ ካህናት ሆኖ በአብ ቀኝ ያለ አሁን የሚለቀስለት ምስኪን እነዛ በኢየሩሳሌም ሴቶች ደረታቸውን እየደቁ ያለቅሱለት ነበርና ለእኔ አታልቅሷል፣ ለራሳችሁና ለልጅ ልጆቻችሁ አልቅሱ አለ። ምክንያቱም ደሙ በእኛና በልጅ ልጆቻችን ይሁን ብለው አባቶቻቸው በትውልድ ላይ ፈርደዋልና። ስለዚህ ጌታ ኢየሱስ የሚለቀስለት አይደለም። ስለ ሁላችንም ያለቀሰ፣ ደሙን የሰጠ፣ ራሱን አሳልፎ የሰጠ። አሁን ብናነባ በፍቅር ጌታ ካደረገልን ምሕረት የተነሳ በጎነቱን እናስባለን እንጂ አይለቀስለትም። አሸናፊ ነው። በአብ ቀኝ ነው ያለው፣ በክብር ነው ያለው እና ጌታ ነው ደግሞ ሁሉን የሚችል ጌታ ነው። ይሄንን ማሰብ አለብን። የሚሰማ ሁሉ አሸናፊውን ይመልከተው። እንደ ታረደ በግ የቆመውን በአብ ቀኝ ያለውን በሰማያት ያሉ ሽማግሌዎች ወድቀው የሚሰግዱለትን የሚያከብሩትን መላእክት የሚያወድሱትን ታርደሃልና ከወገን ከቋንቋ ለአባት መንግስት ርስት የሚሆኑትን ዋጅተሃልና ልትነግስ ይገባሃል እየተባለ እስከ ክብሩ ቀን እየጠበቀ እንዳለ ማስተዋል አለብን። ልክ ነው። እስከ ክብሩ ቀን ማለት በንግስናው በከፍታው እስከሚገለጥበት ቀን ማለት ነው። የሆነ ሆኖ ያው ጌታ ኢየሱስ ዓለም ሳይፈጠር ወደ ነበረው ክብር ገብቷል። በአብ ቀኝ ነው ያለው። ሰማይ ተቀብሎታል። ደመና ከፊታቸው ሰውራ ተቀብለዋለች።
በአብ ቀኝ ነው ያለው። ለዚህም ደግሞ ማረጋገጫ እንዲሆን ከአባቱ ዘንድ የመንፈስ ቅዱስን ተስፋ አፍሶልናል። ስለዚህ እንደው ስለ አንድ በቃ የሆኑ እዚህ ግቡ የማይባሉ ሰዎች ስለሚያወሩለት ስለሚያለቅሱለት አንድ ምስኪን እያወራን አይደለም እና የደስታ ቀን ነው። እግዚአብሔር ከጨለማው ኃይል አድኖናል። የዳንበት ዕለት ነው እሱ የሞተበት፣ እኛ ግን ከሞት ያመለጥንበት። ይሄንን መርሳት የለብንም። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። እኔን ልንል ሳይሆን በእኔ ምክንያት ነው፣ ለእኔ ነው፣ ለእኔ ሲል ነው ልንል መከራውን ልናስብ በደስታ መከራው እልልታ ሆኖልን፣ ሞቱ ትንሣኤ ሆኖልን፣ መነሳቱ ትንሣኤ ሆኖልን፣ እልልታ ሆኖልን ነው እዚህ ያለ ነው። ያዳነን ክብር ይግባው፣ እግዚአብሔር ይመስገን። የተወደዳችሁ ቤተሰቦቻችን በያላችሁበት ይህንን መርሃ ግብር የምትከታተሉ ሁላችሁ አብራችሁን ስለቆያችሁ ጊዜያችሁን ለሚጠቅመውና ሕይወት ለሆነው ለእግዚአብሔር ቃል ስለሰጣችሁ እንኳን እግዚአብሔር ረዳን፣ እንኳን እግዚአብሔር ረዳችሁ። ክብሩን ጌታ ይውሰድ። ቆይታችን ይህንን ይመስላል። እግዚአብሔር ይመስገን ስለተሰጠን ጊዜ። ደግሞ ከቀሪ የቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብሮች ጋር ቆይታ እንድታደርጉ ከወዲሁ እየጋበዝናችሁ ለዛሬ የነበረን ቆይታችንን እዚህ ላይ እንቋጫለን። የተወደደ ጊዜ፣ መልካም ቆይታ። ስለኔ ዋጋ ከፍለህልኝ በመስቀል ሞቴን ሞተህልኝ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ ስለኔ ዋጋ ከፍለህልኝ በመስቀል ሞቴን ሞተህልኝ ወጣሁኝ ከዚያ ከጨለማ ኢየሱስ ምህረት ቀድማ ወጣሁኝ ከዚያ ከጨለማ ኢየሱስ